ምን ይቱ ነው እዚህ ጋር ትኩሳት ነው የሚሰማኝ አራት አትጫነው ያሟል እንዴ አረ ግን ምንም ይሄ ስሜት የለም ሻው አውኩኝ ግን አትከልጃ እነሱ ነው አረገዝ ምትይኝ ገይሻው ነው ወይ አንድ ሰው እንዳይቀር ገብሻል ለቤቴ ሌላ አዲስ ምዕራፍ ይዝ ነው ህይወቴ ይሄ ውድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ ነኝ ነው ባይ አንድ ሰው እንዳይቀር ገብሻል ለቤቴ ሌላ አዲስ ምዕራፍ ይዝ ነው ህይወቴ ሰላም ሰላም እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እንግዲህ ያው ቶሎ እየመጣን ነው በቻልነው አቅም እናንተም እያበረታታችሁን ያላችሁ ሰዎች አላችሁ በጣም ነው የምናመሰግነው ያው አሁን ብዙ ስራ የሚበዛባችሁ አይመስለኝም ያው ጾም አንደኛው ጾም ስለተፈታ ማለት ነው የሙስሊሞች እና የኛ ነው የሚቀረው እንግዲህ እኔ ራሱ ናፍቆኛል ፋሲካ ባይዚ ጾሙ እስኪፈታ በጣም ተቸኩልኩት እውነት እና ባለፈው ዕለት ደግሞ በለቀቅነው ቪዲዮ ኮሜንታችሁ በጣም እያየው ነበር ይሄ የኢንዶሚ ነው ማለት ነው የሚያቃጥለው የሚበላው ነገርና የምታቁት ስቃችኋል የምታቁት ታቁታላችሁ ግን የሆነ ኮሜንት ደግሞ ነበር መሰለኝ ያን አታካብዱት ያን ያህል አቃጥልም ምናምን ይሄን የሚለው ሰው ግን ያልሞከረ ሰው መሆን አለበት ማለት ይሄ እኛ እየበላነው ኢንዶሚ ኖርማሉ ኢንዶሚ አይደለም ይሄ በጣም የሚያቃጥለው ነው ያኛ ኢንዶሚ ይጣፍጣል እንኳን ሊያቃጥል ግን ይሄ የሚያቃጥለው ነው ላስቲኩን ራሱ አሳይተናችኋልና የውሸትም ራሱ አይደለም ዛሬ ስናሳየ የነበረው ሪአክሽናችን የእውነት ነበረ እና በጣም ነበር የሚያቃጥለው እኔ በኩሌ ሲጀመርም የሚያቃጥል ነገር አልችልም እንኳን እሱን ማለት ነው እና አንደኛ ጉርሳችሁ ሁለተኛው መጉረስ አይታሰብም እና የሞከረ ሰው ያውቀዋል ብቻ እና እኔ ሁለተኛ ነው ማልሞክረው ብያለሁ ሁለተኛ ማርያም እንዴት እንዳስለቀሰኝ አይታችሁታል ካያችሁት ማለት ነው እና በጣም ከባድ ነበረ እና እንዳትሞክሩት ግን መቃጠል መስደስታችሁ ሰዎች ሞክሩት እና እኔ እንኳን አልሞክረውም አትሞክሩት በይነኝ እኔ እንጃ እና እንኳን የባለፈው የእትዬ አርጋነሽ ነው ማን ነበር ስሟ የሱ እንኳን እንዳዝናናችሁ ተስፋ አድርጋለሁ እኔ ራሱ ከልቤ ነው ጊታን ዛሬ ስስቅ በጣም ሲያስቀኝ ምናምን የነበረው እና በጣም የተወነው በጣም ጎበዝ ነው ለኡል ማለት ነው እና እኔ ድጋሚ የሆነ እንደዚህ አይነት ነገር እንደማሳረው ተስፋ አድርጋለሁ በጣም ነው የሚችልበትም የሚያምርበት እና ጋይሶች ዛሬ የመጣሁት እንግዲህ ምንድነው ይሄ እንትንም አላመጣውኝም ግን ብቻዬን የመጣሁት ዛሬ እንግዲህ ቀድሜው ቀጥሬው ያለው ግን ቀድሜ ከናንተ ጋር እዚህ እንትን ላውራ ብዬ ነው እና ዛሬ ለአሌክስ የምነግረው ነገር አለ አዲስ ነገር የማይጠብቀው ነገር ነው የሚባለው ምንድነው የሚባለው ግን በቃ አይ ቲንክ ማለት እኔ ሁለታችንም በዚህ ጉዳይ በጣም ደስተኛ እንደምንሆን አውቃለሁ አንዳንዴ ደግሞ ከኔ የሚበልጥ ይመስለኛል እሱ እንደዚህ አይነት ፍላጎት ላይ እና እኔም በጣም ነው የምወደው ልጅ ማለት ነው ልጅ ብያል ተናገርኩም ቀድሜ እና በቃ አላቅም ይሄ ነገር ሲሰማ በጣም ደስተኛ የሚሆን ይመስለኛል ደሞም ይሆናል ምክንያቱም በቃ አላቅም በጣም ይደሰት ይመስለኛል ግን ጊዜው እንዳልሆነ ደግሞ አሁን አውቃለሁ ይሄ ነገር ያው አጋጣሚ ነው አፍን ያደረገው እና ጊዜውም አይደለም ግን ደግሞ በቃ ከመጣ ይሄ እግዚአብሔር እንትን ነውና በጸጋ ነው የምንቀበለው እና እንዳረግስኩ ልነግረው ነው ለአሌክስ ዛሬ እና እንትኑንም አላመጣውም ይሄ ፕሬግናንሲ ቴስቱን አላመጣውት እና ኦሬዲ አሁን 2 ወር ሆኖኛል ሂጂ ቼክ አድርጌ ነው ያወቅኩት እኔ በጣም ደንግጫለሁ ምን ደስ ብሎኛልም ስሰማ ግን እሱ ሲሰማ የሚፈጠረው ሪአክሽን ነው መስማት ማወቅ የፈለኩት ብቻ አላቅም ልቤ የመታ ነው በጣም እንደሚፈጠር አላቅም ብቻ አላቅም ግን ያው ይሄ ሽምግልና ሳይላክ እንዲ ምናምን ብዬ አብሬ አልኖርም እንዳላልኩት ዛሬ አሁን ይሄንን ስለምን እንደሚፈጠር ለማወቅ ይቸኩልኩት ግን ችግር የለውም ማለት ይሄ መጥፎ ነገር አይደለም ልጅ የእግዚአብሔር እንትን ነውና
በጣም ይሄ እንደውም በረከት ነው የሚባለው አይደለ ልጅ ሲመጣና ያ ነገር ነው የማምንበት የሚሰማኝምና እስቲ ብቻ የሚፈጠረው ነገር አብረን እናያለን ምን እንደሚሰማው አብረን እናያለን እና እኔ ግን በቃ ደስተኛ ነኝ ግን ለምን እንደደነገጥኩ እንደፈራው አላውቅም ብቻ አላውቅም በምን አይነት እንትንም ለሱ እንደምነግረው አላውቅም እና እናንተ ግን ምን ትላላችሁ እስቲ ሀሳብ ስጡ እናንተ በቃ የምር ብቻ ሀሳብ ስጡ ወላጅ ብላችሁ ጻል ምንድነው የሚባለው መርቁኝ እና ወአይ እየመጣ ነው ጌስ እኔ ኩስተር ብዬ ይሁን ስቄ ይሁን ምን ነገር አላውቅም ግን መጣ ግን ሳቄ የሚመጣል ከተኮሳተሪ የሚያደርገኛል አላውቅም እስቲ እንግዲህ እናያለን አብረን አረ ጉድ ምን ፍንድቅ እያልክ ነው የመጣኸው ዋትስአፕ እንዴ ምንድነው የተቀመጥኩት ምንም የለውም እባክህ ግን አንተ ስትቀመጥ እንትኑ ሊሰበር ነው ማርያም ነው ልታች ይሄን ያለ አቀለ 100 ኪሎ ገብተናል ሊገር አይ ዲንሽ ዲዛይ እሺ አይ እንደዚህ አትታኝ አሁን አቀለ ምን ነበር በጣም እንደዚህ አቻኩልሽ የጠራሽ ለምንድን ነው ግን እንዴ አትምታኝ ካሁን በኋላ ዛሬ በጣም አስደንግጠሽኝ የመጣሁት ለምን ቶሎና ምናምን ብለሽ እንዴ ነው አለ እንዴ ነው ካሜራ ይዘሻል ምናምን እናስብሽ ዝም ብዬ የሆነ ስቶሪ ታይም ምናምን አራባክሽ ስቶሪ ታይም ምንስ እኔ የለሁበትም ስቶሪ ታይም ላይ ቶሎ መጣህ እንደው በቀጠርኩ ሰዓት ሳይሆን ከቀጠርኩ ሰዓት ቀድመን እንደው የመጣው ምንድነው አዋ የሚገርም እንደው ዝናብ ይዞኝና አሁን እንደው ፀሐይ ወጣና ለዛ ነው እንጂ ቶሎ ነበር ልመጣ ነበር ሰላም በላቸው ቀጥታ ነው መጣ ቤተሰቦች እንዴት ናችሁ ተጠፋፋና ጠፋን ስንት ቀን ሆነ ከተጠፋፋን አረ አለን እንደውም ያው ጾም ስለተፈታ በደንብ አክብራችሁ ጣላችሁ ብለን ጾሙንም ይዘንላችሁ ነበር ትንሽ ይዘናላ ጾሙ በደንብ እየሰራን ነበር ከዚህ በኋላ በደንብ እንሰራለን እያየን ነው አሪፍ ነገሮች እያየን ነው ምናምን ብዙ ነገሮች እየደረሰን ነው በዚሁ አጋጣሚ አንድ ማመስገን የምፈልገው ነገር አለ አንዳንድ በጣም ለኛ ወዳጆች ሆናችሁ ፋሚሊዎች አላችሁ ግን በቃ አትቸገሩ ከዚህ በላይ የምር ትናንት ላይ ተቀበልኩትን ካይተሻላ እና አባካችሁ ከዚህ በኋላ ግን እንደዚህ አይነት ነገሮች ባትሉ ደስ ይለኛል የምር ማለት እናንተ እንድትጎዱብን ማለት ይሆናል እንድትቸገሩብን አንፈልግም አወዳደዳችሁ ይላል ፍቅራችሁ በጣም የሆነ እንትን ማለት እኛስ በምን ብድራችሁን መልስ አይነት ድረስ ነው የሆነ እንትናችሁና ሰው ስትወዱ ከልባችሁ ነውና እውነት በጣም ፈጣሪ ያክብርልን ማለት እና ሌላ ምንም የምለው ነገር የለም ብቻ ግን ያው ውለታችሁን ፈጣሪ ይመልስላችሁ ለሀገራችሁ ያብቃችሁ ሀገር ውጭ ያላችሁ ሀገር ውስጥ ያላችሁም እንግዲህ ምስጋናችንን በዚህ አጋጣሚ መናገር እንፈልጋለን ለማለት ያክል ነው እና ያው እንግዲህ ዛሬ ከች ብያለሁ ደርሻለሁ ጠርተሽኛል ልዕልት ሉሊት ነው ሉሊትማ ማለት ሉሊትማ ያችላል ወይዘሮ ካሰች እንዴት አገኛችኋት ወይዘሮ ካሱ ተመሽታችኋለች ወይዚያ ተመሽታች ችግር የለም እናመጣላችኋለን በሚገራርም ሁኔታ ነው እናመጣላችሁ እንግዲህ ካሰች ማለት በጣም ከባድ በጣም ታለንት ያላት ልጅ ናት ታለንቷን ማውጣት አቅቷታል ግን እኛ እናወጣዋለን ምንም እንዳያሳስባችሁ እኛ እንደዚህ ታለንቱ ከውስጧ እንደዚህ ፍንቅል አድርገን የምንወጣው የተወሰነ ቀን ትንሽ የሆነ ሀገር ሄዷል ገዳም ሄዷል ባይዘው ጓደኛችን ገዳም ገብቷል ለተወሰነ ቀን እኛም እንግዲህ እሁድ እንሄዳለን ብለን እናስባለን ለፈጣሪ ፍቃድ ብለን አሳባለን እንግዲህ ሄደንም ለእናንተ ጸሎት እንድናደርግላችሁ የምፈልጉት ነገር ካለም በኮሜንት ማስቀመጥ ትችላላችሁ እንጸልይላችኋለን መጸለያችን አይቀርም ግን ደግሞ ከዛም በላይ እንጸልይላችኋለን እንግዲህ ሁላችንም ጻድቅ አይደለም ማለት ሁላችንም ሁሉም ሰው ኃጢአተኛ ነው የሚመስለው ትንሽ ሳናስበው የምንሰራቸው ብዙ ነገሮች አሉና ለዛ ለማመስገንም አንዳንድ ነገር እንትን ለማለትም እንሄዳለን እንግዲህ ለዛ ያብቃል ብለን እናስባለን ያለውን ነገር ደግሞ እስኪ አንዳንድ ቀንጨብ አድርገን የምናሳየው ይሆናል ብዬ አስባለሁ እና አየሩ ግራ ያጋባል አየሩ ግራ ያጋባል ፀሐይ ይወጣል ፀሐይ ነው ስንል ዝናብ አላለባበሳችን ራሱ ግራ ያጋባን እኮ እውነት ያ ተወዘጋገብን
እንደዚህ በጃኬት በካፖርት መተን በከስክስ ብርድ ነበረ ስንወጣ። ከዛም የኃይለኛ ፀሐይ ምን እናደርግ ግን ደግሞ ደስ የሚለው በኋላ ደግሞ ይዘንባል ወደ ቤት። አሁን ደግሞ ብርድ ሆነ። ከዛ ደግሞ ፀሐይ እኔ ተወዛግቤያለሁ። የዚህ ሀገር አየር ንብረት እኔ ልለምዶ አልቻልኩም። ይሄም ወደ ቤት መሄድ እንዳለብን ወደ ቤት መሄድ እንዳለብን አላውቅም። ብቻ ውስጥህ ምን እየሰማሃል ግን አሁን በይሳት? እንዴት ውስጥ ግን ስትመጣ ነገሩ ፍንድቅድቅ ብለህ እየመጣ ነው ግን ውስጤ አሁን የሚሰማኝ ነገር ምን መሰለሽ? የራብ ስሜት የተሰማኝ ነው። ምሳል ድጋብዝ ብለሽ እንደጠራሽ ነው የማውቀው። እንግዲህ አይ የሆነ ስሜት እኮ አለ የሚሰማና እኔ ይቅርታ አድርጊልኝ እስካሁን ምንም አይነት ስሜት የተሰማኝ አይደለም። ወይ የሆነ ድንግጥ የሚያደርግ ስሜት ወይ ደስ የሚል ስሜት ወይ የሚያስጠላ ስሜት ምናምን የለህም? አይሰማህም? አልተሰማኝም። ዛሬ በህልም ማዘር ምን እንዳለች ታውቂያለሽ? በህልም አይታለች። ምንድን ነው ያለችኝ? የሆነ በጣም ካዲላክ የሚባል መኪና አለ ታውቂያለሽ? ጥቁር መኪና አላውቅም። ብቻ በጣም በቃ ውድ መኪና፣ በጣም የሚያምር መኪና እየነዳህ በህልም አይቼ በጣም የሚያምር አስፋልት ላይ አለች። እና እስኪ የዚህን ትርጉም የሚነግረኝ ኮሜንት ላይ ፈልጋለሁ። ባይዘ ትርጉም ህልም መፍታት የሚችል ሰው ታውቂዋለሽ? ሲፈታ መፍታት ትችያለሽ? እኛ አላውቅም። መኪና ሲፈታ ማራሪ እኮ እንደዛ አለችኝ። ጌታ በጣም የሚያምር መኪና ይዘህን እኛን ይዘህን በጣም በሚያምር ደግሞ አስፋልት ላይ ይሄርን እና እኔ ደግሞ ቀስ በልልሃለሁ ምናምን ነገር አለችኝ ማለት ነው። ምንድን ነው ትርጉሙን ልንገርህ እስኪ ነህ ልታቆርባቸው ነው ያለኝ ደግሞ ማን ያው ፋሚሊን አስመልክቶ የሆነ ነገር ይመስለኛል። እንግዲህ ፋሚሊዎች ብቻ ነበር የነበሩ መኪና ውስጥ አሁን እነሱ ነው አለችኝ። እኔ አይደለም እኮ ነው ያየሁት እኮ መኪና ውስጥ እኛን ይዘህን እየሄድክ ነው ያለችኝ። እንግዲህ ህልሙ ያ አስደንጋጭና የሚገርም ነገር ወደ ህይወቴ እየመጣ እንደሆነ ውስጤ ለኔ የሚነግረኝ እንኳን ለእናቴ ይቅርና ቀድሞ የሚገባት እሷ ናት ብዬ አስባለሁ። ለሁላችን እናታችን የሆነ ነገር ስንሆን የሆነ ነገር እንትን ሲለኝ ይሰማቸዋል። ታውቂያለሽ ማለት ቀድሞ የሚያስቡት ነገር አለ። ቀድሞ ይሆናል ብሎ የሚገምቱት ነገር ሆኖ ይገኛል። እናቶች ሲገምቱ ማለት ጠንቋይ ነው የሚባሉት። ጠንቋይ አይባሉ መቼም፣ ግን በቃ የሆነ አይምሯቸው ላይ የሚመጣው ነገር ይገርመኛል። በቃ ማርያምን አይደል? እና እናቶች ቀድማችሁ ለኛ የምታስቡልን ነገር በጣም ከልብ ነው ስብስብ የሚያደርጋል። እንወዳቸዋለን፣ ኑሩልን። እና ይሄ ነው በቃ ሌላ ምንም የተሰማኝ ነገር የለም። እሱን እያሰብኩ ነው የምትመጣው። እኔ እኮ ሞራል ከሆንከኝ ብዬ ነው ድንገት። እንዴት የምን ሞራል ነው ማለት ነው? አዲስ ነገር ልነግርህ ብዬ በዚህ አይነት ሁኔታ ባልነግርህ ደስ ይለኝ ነበረ። ማለት እራት እየበላን ምናምን ቢሆን ደስ ይለኝ ነበረ። ግን ቢሆን እንደዚህም ችግር የለውም። አላመጣሁትም። አጋጣሚ ግን ልሰጥክ የፈለኩትን ነገር ግን በቃ በአፌ ልንገርህ። ተቀምጬ ልንገርህ? ቆሜ ልንገርህ? ቆሜ ልመርቅሽ? እሺ ማለት ቆሞ ነው የሚነገረው? ቁጭ ብሎ ነው የሚነገረው? የሆነ ቁም ነገር የሆነ ነገር ምንም ቁጭ ብለሽ ነገርሽኝ፣ ቆመሽ ነገርሽኝ። ምን ልዩነት አለ? እሺ ማለት ግን ያው ይሄን ልነግርህ የፈለኩት አሁን አንድ ሳምንት ሆነኝ ኦሬዲ ልነግርህ ከፈለኩኝ ማለት ነው ካሰብኩኝ። ከዛ ልንገረው የከራሲ ጋር እያቅማማሁ ማለት እየተንገራገርኩኝ አንድ ሳምንት ሆነ ካልነግርህ ወሬው ማለት ነው ከሰማሁ በኋላ እና ዛሬ ግን በቃ ዛሬ ማለፍ የለበትም ብዬ ልነግርህ ወሰንኩት። ምንድነው ንገሪኝ። አይደል ቤት ተንጠለጠለ እንዴ? ምንድነው? አይ ጉዲ ፈላኒ እንደመናገር እንዳለብኝ። እሺ እጅን አምጣው። ምን ማለት ነው? እጅን ፈልጊው ነው። ምን መዳፍ ማንበብ ጀምርሽ? እሺ ምን ይታይሻል? እዚህ ጋር እኔ እና አንተ እዚህ ጋር 3 ልጆች ወልደን 3 አሉ አልፈልግም እና 6 ፈልገው። እሺ ይሄን እንደዚህ በቃ ፈለኩት ስጠኝ ስቴጅ ይሄ ነው። እዚህ ጋር ካረኩት ምንድነው የሚሰማኝ? ትኩሳት ነው ይሰማኝ። እና ብዙ
የት አለ ቻት በቁርጣብኝ አይ ተዋት ምን ይጥሩ እዚህ ጋር ትኩሳት ነው የሚሰማኝ እሺ ከዛ ምን ታሰኪ ነው እዚህ ጋር ሲሆን ምን ነው የሚሰማው ቦርጭ ነው ወይ ቦርጭ ነው የሚሰማው እዚህ ጋር ስትሆን የት አለኝ እኔ ቦርጭ አሞሻል ደግሞ ምን ድረስ ነው ቦርጭ አትጫነው ያሟል እንዴ ምንድነው አረ ግን ምንም ይሄ ስሜት የሌለው ሻምጣ እዚህ ጋር ሰው እንደዚህ ሲያደርግ ምን ነው የሚሰማው በቃ አሁን እዚህ ጋራ ያስቀልጄ አውኩኝ ግን አትቀልጃ ምን ነው የምቀልጀው አይደለም ግን ቁም ነገር ቀልድ ሲቀር በቃ ምንድነው ንገሪኝ ወደ ቁም ነገር አርክሻለሁ ማለት በቃ እኔ አላቅም ደንግጫለሁ ምን አሰብኩበት እኮ ሳምንት ሙሉ ነገር ግን ባለፈው ወደ ጫጓሪና አመመኝ ስለሃል ነበር የምሬ ነው አይደለም እኔ እየሳኩ ስለሆነ ነው ሲሪየስ ያልመሰለ አረን ጫጓሪን ባለፈው አንቺ የሚደብረኝ መስል በጣም ደስ ይለኝ ምንድነው ነው ንገሪኝ እንዴ ባለፈው እኮ ባለፈው ዝም ብዬ ነገር አማረኝ ስል ለካ ጫጓሪና ሞኝ ነበር እኔ መሰለኝ ማለት ነው ከዛ አኪም ቤት አይልኩም ባለፈው እንደው ምን አሉሽ ምናምን ስትለኝ መድኃኒት ምናምን ታዘዘልኝ አልኩት ግን በቃ አውቄ ነበር መድኃኒት ታዘዘልኩ እኔ ከፓፒ ጋር ተማክሬ ከካሜራማናችን ጋር ተማክሬ ቀድሜ ራሱ እነሱ ነው አረገዝ ምትይም ጋይሻው ነው ወይ ለመንገርም እኮ አልተመቸኝም እያሳቀኝ አልዋሽም እኔ ሰዎች እንደዚህ ነኝ እየሳኩ ስለሆነ ነው ዋው እስኪ ማይ ውሸት ነው እኔ ግን ቀልድ አልፈልግም ባይዘ አሁን እኔ እንደዛ ቀልዳለሁ ለልጅ መቀለድ አልፈልግም እኔ የምርሽ ነው አይ የምር ግን ልጅ ቀልዳለሁ ያማል እንዴ ስለሳኩኝ ነው ዋው ደስ ብሎኛል የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ ዋው ወረደ በቃ አሁን ድረስ ቸኮል ማርያም እንደተከረከርኩኝ እንደዚህ እኮ ማድረግ የለብኝም ነበር በኢየሱስ እንጂ ማድረግ የለብኝም ነበር መሰላ እና ተነቃነቀ የሆነ ነገር ራሱ እንዴ በደንብ እንኳን ተረጋግተህ ሳሰማኝ ባንዴው ይሁን ምንድነው እንዲህ ማድረግ አልነበረ ወይ ጭንቅላቴ በጣም ደስ ብሎኛል ወይኔ ጉዴ እንዴ አረ እንባ ሁላ መጣ ፓፒ እንዴ አንተ እንዴ እንባ ሁላ መጣ የምር አንተ ደስ ብሎኝ እኮ እንደምትወድ እኮ አውቃለሁ ግን በቃ ይሄን ያህል አልጠበቅኩኝም Thank you. ወንዶስ የተረጋግጥ ገና እኮ 2 ወር ነው አንተዋል እኔ አሁን ምን መሰለሽ የምፈልገው ወንድና ሴት መንታ ማለት ለማዘር ደውል አረ ቆይ ይደርሳል ቆይ አይደለም ቆይ ይደርሳል ማርያምን ቆይ ይደርሳል ለፋዘር ደውላለሁ አንተ ቆይ በኋላ ይደርሳል እኮ በኋላ ይደርሳል እኮ በኋላ ይደርሳል በቃ ችግር የለም አይደርስም እንዴ አንተ ተው የምር በኋላ እንነግራቸዋለን ደውላቸዋለሁ አንተ ረፍ የምር ረፍ ደውላቸዋለሁ እኮ እሺ ረፍ በቃ እሺ አውቄ ነው በቃ ፕራንክ ነው በጣም እውነት ፕራንክ ነው እኔ አልማልኩም እውነት ፕራንክ ነው ማርያም በይ ማርያም በቃ ስላሰብኩኝ ሪአክሽን ወቅስ ያፈለኩ አንተ